ሁለቱን ቪዲዮ ሙሉን እጋብዛችኋለሁኝ። ከዛ በፊት ግን እጅግ በጣም አስደንጋጭ መረጃ ተሰምቷል። የሳውዲ አረቢያ መንግስት 200 ኢትዮጵያኖች ላይ የሞት ፍርድ ፈርዷል። እጅግ በጣም ትልልቅ የሚባሉ የዓለማችን ሚዲያዎች ናቸው ይሄን መረጃ ያወጡት። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ሁላችሁንም ሰላም ብያለሁኝ። ዛሬ መግቢያ ላይ ያያችኋቸው ሁለት ቪዲዮዎች አሉ። እነሱ እጅግ መነጋገሪያ ሆነው ሶሻል ሚዲያ ላይ ሼር እየተደረጉ ያሉ ቪዲዮዎች ናቸው። ቁም ነገርም አስተማሪም ናቸው። ስለነሱ ትንሽ እላችኋለሁ። ቪዲዮአቸውን ከጋበዝኳችሁ በኋላ እንዳልኳችሁ ግን ሳውዲ አረቢያ ላይም 200 ኢትዮጵያኖች የሞት ፍርድ ተፈርዶባቸው ከኢትዮጵያም አንድ ምላሽ ተሰጥቷል። ለመሆኑ የኢትዮጵያ መንግስት ምን አለ? እነዛስ ምን አጥፍተው ነው የሞት ፍርድ የተፈረደባቸው የሚለውን በዝርዝር መልስበታለሁ። ላይክ፣ ሰብስክራይብ እና ሼር በማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እስከ ፕሮግራም ፍጻሜ አብራችሁኝ እንድትቆዩ እያልኩ ይጋብዛችኋለሁ። ቀጣይ ወደ ቪዲዮ እንለፍ። መልካም ቆይታ ልላችሁ እወዳለሁኝ። አብራችሁ ይቆዩ። ከዚህ ዳሪሞ እንትን ብለው ነው ስልክ ሳሳስቼ እንትን አንስቼ መታከሚያ ምናምን ቢሰጡልኝ ሰዎቹ ይዘውኝ ከዛ እንትን እያሉኝ ነው። ይዘውኝ አንተ አሞኝ ስላቸው ይዘውኝ አሁን ብር ስጡኝ ብላችሁም ቢብላችሁ ተይዣለሁ። ዳሪሞ የሚባለው ቦታ ላይ ነው። ዳሪሞ የሚባለው ቦታ ላይ ነን። ዳሪሞ የሚባለው ቦታ ላይ ነው። ይዘውኛል ነው ማለት ዳሪሞ ነኝ ያለው ተይዣለሁ ነው ማለት በመርሳ በይኛው በመርሳ ወዲህ ሰጥቼዋለሁኝ እኮ አሁን አናግር ብለው ሰጥተው ነው ሰጥቼዋለሁ። የእነሱን ስልክ መልሼላችኋለሁ ነው ማለት ሰሪሱን አውራ ከዛው ይዘውኛል። አታልቀስ ዝም ብለህ አውራ ይዘውኛል። ከዛው አታልቀስ አንተ ጅብሮ ሙሪያ የለም ውድ ቤተሰቦች እንግዲህ ከመጀመሪያው ሌባ ነው። ስልክ ሰርቆ ህዝቦች ተሰብስበው እየደበደቡ ነው። በዛ አጋጣሚ አንድ ነገር ልንገራችሁ። እኔ በተከታታይ በ3 ሳምንት 3 ጫማ 2100 እየገዛው ተሰርቆኛል። አሁን ከዛሬ 3 ቀን 4 ቀን በፊት ማለት ነው ወላሂ ተሰርቆብኝ በባዶ እግሬ ነው ከመስጂድ እዚህ ድረስ የመጣሁት እየወሰዱብኝና እንደው በሌቦች በኩል በተለይ እንደው እጃቸው ሚዲያ አደባባይ ላይ ቢቆርጧቸው ራሱ በጣም ደስ ይለኛል። በጣም በርካታ ሌቦች አሉ። ጫማ አሁን እናስቀምጠው መስጂድ ስንገባ አንዱን እዛ ወዳ ሸርኩተን አንዱን እዛ ወዳ ባፉ ደፍተን አላይተን ካልሆነ ውስድ የሚያደርጉትና ሌቦችን ጭራሽ ርራሄ የለም። ሌላኛው አስደንጋጩ ነገር የባጃጇ ጉዳይ። ባጃጇ ተገለበጠች፣ ወደቀች፣ ወይም ለማጂ ሊሆኑ ይችላሉ ወይ ምንም ነገር ግን እዛው ሰው ተጎርቶ ያለ ማንሳትና እነሱ ማውጣት ያለባቸው ተተው ነው ፈትለክ ያሉት። ይሄ ደግሞ ሀገራችን ላይ በርካታዎች ናቸው። ለምሳሌ አንድ ነገር እዚህኛ ጋር ከሚሴ ባለፈው ልጅ ተገጨ። እውነት ነው የምነግራችሁ ማለት ነው። የሆነውን ነው። ልጅ ተገጨና ሃይሮፍ ነው ጫት ጭኗል። ይሄ ሃይሮፍ ያው ታውቁታላችሁ ሚኒባስ ማለት ነውና ልጁ ቁርስ በልቶ እናቱ ሐኪም ቤት ናት አደራ ብላ ነው ሄደችው። ጎረቤትም ማለት ነው ያቺ ጎረቤት ቁርስ አብልታ ምናምን ልጅ ወጣ እንዳለ አንጎሉን እዛው ክፍል አድርገው ፍርግጥ ሳይዘው ነው ሀጥ ያለው ይዘው ነው የሞተው ማለት ነውና እና አላህ ወናል ራጁን ከዛ ሃይሮፉን ፈትለካለ እንደው ሊያመልጥ ማለት ነው። እንደገና ሚኒሻዎች ምናምን ሆነው ቀደሙት በሞተር ሳይክልና አስቆሙት። መንገድ ዘግተው ፈትለክ ሊሉ ማለት ነው። እንደዚህ ያለው እና እንደዚህ ጨካኖች አሉ ማለት ነው። ምክንያቱም ሰው ወርቁ ተጎርቶ ለማምለጥ የሚሞክሩ እርግጥ ነው አንዳንድ ቦታ ሊያስፈራ ይችላል ወይ እነዛ የወደቁ ሰዎች ቤተሰቦች መተው እነሱን
ሊበቀሏቸው ወይም ደግሞ ሊመቷቸው ይችላሉ አንዳንድ አስተሳሰብ ስላለ ነገር ግን እዚህ ጋር ደማቸው እየፈሰሰ እዚህ ጋር ወርቀው ያያቸዋቸው ነው እዚህ ጋር ምናልባት ሩህን ማትረፍ እየተቻለ ተተው ማምለጥ ያ በጣም ከባድ ነው እያደረጉም ያለ ነው አንዳንድ ሹፌሮችማ መለስ ብለው ነው የሚጨርሱት ማለት ነው ካልሞተ በተለይ ሰው ገይቶ ምናምን ልጅ ምናምን ገይተው እንታሉ መለስ ብለው ሰው ካላካያቸው ጨርሰው ነው የሚሄዱት አስታም እንዳይባሉ ማለት ነው የዚህ ያክል ክፋት አለ አላህ ይጠብቀንላችሁ ወዳለሁኝ ሌቦችን በመምትርቻ አልነበረም ሌቦች እጃቸው መቆረጥ አለባቸው ስንቱን አስለቅሰዋል ስንቱን ግራ አጋብተዋላችሁ ወዳለው ከዚህ በመቀጠል እንግዲህ ወደ ሳውዲ አረቢያ ሄዳለሁ ውዶቼ ኢትዮጵያኖች እኛም ማናርፍ እርግጥ ነው ወንጀል ነው ግን ያው ያሳዝናል ለማንኛውም ሳውዲ አረቢያ ላይ ምን ተከሰተ የሚለውን ቀጥታ ጽሁፉን ሄጀላም ባላችሁ ኢትዮ ኢንሳይደር ነው የዘገበው ትልልቅ የሶሻል ሚዲያዎች ነው እንትኑን የወሰደው ማለት ነው ዜናውን በጣም አስደንጋጭ መረጃ ነው አብራችሁ ይቆዩ ውድ ቤተሰቦቼ እንግዲህ አዲስ ኢንሳይደርን አብዛኞቻችሁ ታውቃላችሁ ኢትዮ ኢንሳይደር ማለት ነው ትልቅ የኢትዮጵያ የዜና አውታር ነው እጅግ በጣም ታማኝነት ያለው ነው በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈረደባቸው ይላል እናቃለን በተለይ አንዳንድ ወንጀሎችን የሚሰሩ አብረውም ደግሞ የሚያዙ አሉ ምስኪኖች እንደው ጥሩ ነው ደግ ሆነ እንዳንል አብረው የሚያዙ ምስኪኖች በርካቶች አሉ ምሳሌ መንገድ እየሄዱ መንገድ ላይ ወይ በአጋጣሚ እነዛን ተከትለው ይመሩናል ብለው የሚሄዱ አሉ በርካቶች ወንጀላቸውን ወንጀለኛን እንደ ወንጀለኛ ይቀጣናላለን እንደ ጥፋቱ ልክ ማለት ነው ግን አብረው ደግሞ ሄደው ተጅበልምለው የሚገቡ በርካቶች አሉ በርካቶችን የራሱ ይማቃቸው ማለት ነው አላህ ይርዳቸው ነው ይህን ተከትሎ የትግራይ ወጣቶች ጉዳይ ቢሮ በመንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠይቋል ይላል ያው የትግራይ ክልል ወጣቶች ጉዳይ ቢሮ ማለት ነው ጉዳዩን ለመንግስት በጣም ትኩረት አድርጎ እንዲሰራበት ጠይቋል ምክንያቱም ያው ወጣቶች ከ200 በላይ ማለት በነገራችን ላይ በጣም ትልቅ ናቸው ተከራክሮ ለማዳንም ከሆነ ምንም መንግስት በጣም ያስፈልጋል ማለት ነው የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሃይሽ ሱባጋዲ ለአዲስ ስታንዳርድ እንደገለጹት በአሁኑ ወቅት ከ200 በላይ ወጣቶች ከዚህ ታስረው በጅምላ ቅጣቱ የሚፈጸምበትን ጊዜ በመጠባበቅ ላይ እንደሚገኙ ገልጸዋል ይላል እንግዲህ አላሁ ሙስጣን በጣም ከባድ ነው በነገራችን ላይ እነዚህ የታወቁት ሊሆኑ ይችላሉ ያልታወቁ በርካቶች አሉ በርካቶች አሉ ያልታወቁ በርካቶች አሉ ጥፋት ያጠፉት ቅጣት አይቀርም መቀጣታቸው ጥሩ ነው ግን ጥፋት ያላጠፉ ደግሞ አብረው የሚያዙ ምስኪኖችም አሉ ምስኪኖችን አላህ ሐቃቸውን ያወጣላቸው ጥፋት ያጠፉት ደግሞ የእጃቸውን አግኝተው ምስኪኖችንም ርዝቅ የሚቆርጡ ናቸውና አላህ ሙስጣን ነው ምለው በእናንተስ በዚህ ጉዳይ ምን ትላላችሁ ኮሜንት ላይ አስቀምጡልኝ በርግጠኛ ምንም ነገር እንትን ባይልም ያው ማታወቅ አለበት ሼር አድርጉት ቢያንስ እንዲህ ያለ ስራ የሚሰሩ ልጆች መታቀብ አለባቸው ሰላም አለይኩም ወራህመቱላሂ ወበረካቱ